ማለቴ ከማን ጋር ነው ቀጥታ? አርስከልሽ ነው ስራ ቦታ ሄዳለሁ። ቆይ ግን ምን ለማድረግ እየሞከርክ ነው? አይ እኔ ዝም ብዬ እኮ ነው። ኧረ እባክህ ቀልድ ሞታል። ለምን ትናደጃለሽ? መቼ ተናደድኩኝ? አሁን ተናደድኩ? ለማንኛውም እንደዚህ አትናደጂ፣ ቶሎ ታረጅብኛለሽ። ቻው። ያንተ ልብ የወሰደችው ልጅ ግን ታድለው። ግቡ። እንኳን ደህና መጣችሁ። ለሊ ይባላል። አበባ ይባላል። እንኳን ደህና ቆየሽ። ለሊ ነኝ፣ የአደይ ጓደኛ። አዎ ምርጧ ጓደኛ ይሰራል። ቁጭ በሉ። እናመሰግናለን አደይ። አንቺ እኮ ባትቀበይ ኖሮ በጣም እንግዷላ ነበር ዛሬ። መንገዱ አደከማችሁ አይደል? አዎ ትንሽ አድካሚ ነው፣ ግን ፍቃዳችሁ ከሆነ ዛሬ እዚህ እንደርና ነገ የምብር ነው ካሹ የተበደርከው። እየሰማሽ ነበር እንዴ? አዎ ሰምቻለሁ። ስለምን ገንዘብ ነው የምታወራው? ባቡሬ አበባ እንደገዛለት የተወሰነ ብር ሰጥ። አሹ እዚህ ምን ትሰራለህ? ምን እያደረክ ነው? ላይሽ መጥቼ ነው አለ። ምን ማለት ነው ላይሽ መጥቼ ነው ማለት? ጭራሽ የኪችኑ ሳያንስ እዚህ ደግሞ መጣ። ምን ላድርግ ታዲያ ነው ማለት? አንቺ እንደው አልያዝ አልጨበጣልሽ። ታዲያ ምን ላድርግ? እማዬ ወይ ልጅ አንቺ ነሽ አሹና ሮማን አንድ መኝታ ክፍል ውስጥ እንዲኖሩ የፈቀድሽላቸው? አልገባኝም። ሮማን መኝታ ክፍል ውስጥ አሹ ምን ይሰራል? ኪችን አየሁት ዝም አልኩ። አሁን ደግሞ መኝታ ክፍሏ ድረስ ገብቷል። እየፈጠርሽ አይደለም አይደል የምታወሪው? አይ አይደለም እማዬ፣ ካላመንሽኝ ሄደሽ ማየት ትችያለሽ። አበበ ፍቅረኛሽ ነው? አዎ ሁሉንም ጥዬ እኮ ከሱ ጋር መጣሁ። በጣም ታምኛለሽ ማለት ነው። አበበስ ውስጥ ሻወር እየወሰደ ነው። ሄሉ ግን መስፍኔ እንዴት ፈቀደልሽ? እሱ መች ፈቀደልኝ? በጉልበቴ እኮ ነው እዚህ ድረስ የመጣሁት። ዴቭ እንዴት ነው? እዛ እየተንቀሳቀሰ ነው? አዎ ዴቭ ተመችቶታል። ያው እንግዲህ ከዚህ በኋላ ብርሃን መምጣቱ አይቀርም ማለት። እሷ ደግሞ ማየት ለማንተታ ነው የምትመጣው? እሱን አላውቅም፣ ግን ብርሃን ወደዛ በመመለሱ በጣም ደስተኛ ነች። ብርሃን አታውቅም እንዴ? ይቅርታ አደይ፣ እህትሽን ማማት አይሆንብኝና ብርሃን ዴቭን ሳታፈቅረው አትቀርም። ምን? አዎ እዚህ የመጣሽ ጊዜ ታማ ሲያስታመማት ነበር። እናም የተለየ ስሜት ሳይኖራት አልቀረም። ማለቴ ዴቭን ሳታፈቅረው አትቀርም። ቆይ ምን ማለት ነው? እየምርሽን ነው? የለን አልገባኝም። አደይ ለብርሃን እውነቱን አልነገርሻትም እንዴ? አልነገርኳትም። ግን እንዴት እህቴ? አሹ እባክህ እትዬ የምታው ሌላ ነገር እንዳይፈጠር ከዚህ ክፍል ውጣ። የትም አልሄድም ሮማኒ። ዛሬ ሳልነግርሽ የትም ንቅንቅ አልልም። በቃ ሮማኒ ተሰቃየሁ። ልቤ እኮ ተቃጠለች። እስከ መቼ ተሰቃይቼ ይሻላል? አሹ ጋሽ ዴቭ ለእኔ ያደረገውን ምን ብዬ ልናገር? እንዴት አይነት መልካም ነው ሰው። ዳይመንድ የአደይን አባት እንግዲህ እያቀለጠው ይገኛል። የአደይ አባት ገንዘብ የሚወዳልና በቃ ትልቅ ሀብት ያለው ሰው ይወዳልና ያንን ዴቭ ማቅለጥ ዳይመንድ ማቅለጥ ጀምሯል ማለት ነው። ዳይመንድ በማይጠብቀው ሙር ነው የገባበት። ዳይመንድ መጀመሪያም ላይ ለእኔ ተው የአደይን አባት እኔ እንዴት እንደማቀልጠው እኔ አውቃለሁ ነበር ያለውና እንዳለውም ደግሞ ቀለጥለጥ ሰበርበር ነው ያደረገው። አሁን ዴቭን የማይቀበልበት ምንም አንዳች ነገር የለውም። አደይንን መዳር የምፈልገው ዝድሬ ኩዬ የኔ ልጅ እኮ ተፈላጊ ናት። ከአሜሪካውን በቃ ከፈረንጁ የምፈልጋት በዛ። አይ የኔ ልጅ እኮ እንደው መታደሏ እያለ እንግዲህ የአደይ አባት ቀልጧል። አይ ዳይመንድ እውነትም ዳይመንድ ነህ። በቃ ቀለጥለጥ አረክለት ለዴቭ። ዴቭ እውነቱን ተናግሮ እንግዲህ ወደ ሀገሩ መመለስ አለበት። አሹና እንትና እንግዲህ ከዚህ ሀገራቸው ላይ ተቀምጠዋል። አበበም እንግዲህ አስኮብልሎ መጥቷል። ሌላ አሁን ላይ ምንድን ነው እየተፈጠረ ያለው? አደይን እየጠበቁ ባሉበት ሰዓት ላይ አቶ ፍቅር ትመጣና በኃይል ገፍትራቸው ታልፋለች። አደይ እንደ አሁን ላይ ለነሱ እንግዲህ ተቀባይ ሆናለች። ባቡሬ ሌሊ ጋ ይመጣና ሌሊ አይኗ ይበራል። ተፈቅረዋለች፣ ነገር ግን እንዴት ብላ ትንገረው? እንዴት ስትናገር ፈራች። ሁለተኛ ልቤ ይሰበራል ብላ
ባቡሬን እንዴት ጠፋህ? ምን ሆነህ ነው የጠፋኸው? ቤትስ ቆይተህ ነው? እያለ እንግዲህ በጥያቄ ታፋጥጠዋለች። ባቡሬን መጠር መጠን ያለች እንግዲህ ቀጠሮ አለችብኝና ወደዛችን መሄድ ያለብኝ አንተን ያገኘ ሴት ታድላ እንደው ያንተን ልብ ያሸነፈች እያለች እንትን ትላለች። እሷ መሆኗን ግን በምን ባወቀች ነበረ? ሁሉንም ነገር ዙሪያውን እየነገራት እያለ እሷ ግን ሊገባት አልቻለም። ፍቅር እውነታው ሲገባት እናቷን ይቅርታ ጠየቀች። እናቴ በጣም ይቅርታ፣ እኔ አንቺን ትቼ መሄድ አልነበረብኝም። አባቴ ሁለታችንንም እንደማይፈልግ ነግሮናል። አባቴ አሁን ላይ ያለበት የራሱን ብቻ ነው የሚፈልገው ይላል። አደይ እነ አበበን ልትቀበል በመጣይበት ሰዓት ላይ በፈገግታ ነበር የተቀበለቻቸው። አበበ አስኮበለለ። መጀመሪያ ላይ አደይ ኮበለለች፣ ከዛ ሮማን ኮበለለ፣ አሁን ደግሞ አበበ ይዞ ኮበለለ። አበበ የመጀመሪያውን እንግዲህ ብክሪያ ስለወሰደ እሷን የሚያገባት ጠፍቶ ነበረ። አሁን ላይ ገና አበበ ሁሉንም ነገር ስብርብር አድርጎ መጥቶ እሷን ለመውሰድ ብሏል። በሉ አሁን ወደ ቤት እንሄድና ቤት ያለውን ነገር እንጫወታለን ብላ አደይ ወደ ቤት ይዛቸው ትሄዳለች። ወደ ቤት ይዛቸው ስትሄድ ሊሊም በቃ ልክ እንደ አደይ እህቶች ሆና ነው የተቀበለቻት። ኪንጎ እና ቅምጥል የኪንጎ ቅምጥል እንግዲህ እዚህ ላይ ምንም ይሁን ምንም አንቺ እኔ ደስተኛ እንድትሆኝልኝ ነው የምትፈልገው እያለ ይላታል። ቆይ አንተ ምን ሆነህ ነው የጠፋኸው? ምንድን ነው ችግር? ወደ ቤት ስለምን አትገባም ስትለው እኔ ወደ ቤት አልገባም። ወደ ቤት የማልገባበት ደግሞ የራሴ ምክንያት አለ። ተዛሬስ ሀዘኑን ብዬ ነው። አሁን ደግሞ ሀዘኑን ወጥተሻል፣ ለምንድን ነው የምገባው ይላታል። ስልክሽን ብቻ ስጪኝ፣ ስልክ መደወል ነው የምፈልገው ብሎ ስልክ በሚደውልበት ሰዓት ላይ እሷን አላያትም ነበር። ዳይመንድን ብር አስተላልፈልኝ ሲለው የምን ብር ነው ብላ ትደነግጥና ያላትን ብር እሱን ተሱ ነፃ ለማውጣት ብሩን ከፍላለት ትመጣለች ማለት ነው። ማፍቀር እኮ እንደሷ ነው። የቤዛ ጀንዲያ ወንድም እንግዲህ ፍቅርን አይቷት ቅልጥ ብሏል። ፍቅር መሆኗን አላወቀችም። አቶ ቤዛ እናቴ ታማለች፣ እናቴ እንደዚህ ሆናለች ስትል የነበረችው አላካ እናቷ ስለሞተች ነው አንድ የምታሳመማት አንድ የምትገላት። እኛን እንትን ያለንን ሁሉ መበቀል አለብን እያለች እንግዲህ በቀሏን ሀብላ ልጀምር እንደ አዲስ ልጀምር ብላለች ማለት ነው። የአደይ አባት አሁን ላይ ያለው ነገር ምንም ይሁን ምንም አደይን እንደሚድር እንትን ይላል። ዳይመንድ መጀመሪያ ላይ የጠየቀው ስለሱ ንብረት ነበረ። እንዴት አደረክልን ብሎ እንዴት እንደዚህ ታናግረኛለህ ብሎ የአደይም አባት ገጭቋ ይላል። እንዴት አድርጌ ነው ያናገርኩ? እኔ የፈለግኩት የራሴን ንብረት እንጂ ያንተን ንብረት አይደለም፣ የአባቴን ድርሻ እንጂ ያንተን ድርሻ አይደለም። ቆይ እንዴት ነው የምታስበው? እኔ ዝም ብዬ እንትን ያልኩት አለበለዛ የአባቴን ገዳይ አንድ ብዬ ጀምራለሁ ይለዋል። በዛን ሰዓት ላይ የአደይ አባት በቃ ትውግ ብሎ የሚያናገረው ሁሉ ይጠፋበታል። ሊሊ በለቅሶ ታጀበች። ባቡሬ እንዴት ሌላ ሰው ሊያፈቅር ቻለ? እንዴት ሊሆን ቻለ? ብላ ለአደይ ስትናገር ራሷን መቆጣጠር አቃታት። ራሴን እየሸወርኩ ነው እንጂ ላካስ ወድጅም ነበረ። ነገር ግን ራሴን እያታለልኩ ነው እስከ ዛሬ ድረስ የቆየሁት። ዛሬ ነው የገባኝ እሱን መውደዴ ትላታለች። አደይ እኮ እኔ ፊቱንም ነግሬሻለሁ፣ ሁሉም ነገር ግልጥልጥ አድርገሽ ንገሪው ስልሽች ግን እምቢ ብለሽ ነበረ እና አሁን ማንን ነው ያፈቀረው? ፍቅር እንግዲህ በግድ ሞጭኝም ብሎ ቢሆን አብሯት አድሯል። አብሯት ባደረ ሰዓት ላይ እሷ ግን በፍርሃት ተንቀጥቅጣለች። በፍርሃት ስትንቀጠቀጥ ምንም አላደረጋትም። እንዴት አባሽ ነው በጨለማ የምታምሪው እያለ እንግዲህ እሱ እንትን ይላታል፣ ሙድ ይዝባታል። የእውነትም ግን ወዷት ነበረ። ሩታ ገጠር ላይ ሄዳ እንግዲህ ቲክቶኳን ዘንጥ እያለች ትሰራለች። እና በብርሃን የሚጠጡት ውሃ ላይ እሷ እግሯን በጨረቅ ብላ ስትታጠብ ዳይመንድ ይመጣና ሻኪራ ምን እያረግሽ ነው ይላታል። ሻኪራን አስደንግጧት ቆይ አንቺ እነ ሮማን ውሃ የሚጠጡበት እነ ብርሃን ውሃ የሚቀዱበትን አንቺ እግርሽን ትታጠቢበታለሽ
ብርሃን እንዲያታይሽ፣ ይሄ እኮ የሚጠጣ ውሃ ነው እንጂ ዝም ብሎ ውሃ አይደለም፣ እንዲያታይሽ እኔ ምን አገባኝ ይላታል። አሁን ላይ ዝም ብለሽ ቀጥ ብለሽ ቶሎ ነይ እንሂድ ከዚህ የደፈዴን አባት በነገር እናቅለጥ ብሎ ፏ ብሎ ይዟት ይሄዳል። ውድና የተከበራችሁ ፌስ ቻናል የቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።